ለሶስት ወራት ያክል ያለ ደሞዝ የሰራችው ጋዜጠኛ ጉዳይና የጆን ዳንኤል ዳግም ወደ እስር ቤት ስለመግባቱ የተነገረ ቲክቶከሮቹ መካከል የተፈጠረው ጸብ ወደ ቂም ተቀይሮ አሁንም መነጋገሪያ ሆኗል። ዛሬ ነገያሽ አታበላሽው ቀንም ማታም ሀሳብ አትሁኝበት ስጪውና እፎይ ይበልበት። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ቪዲዮችን ይዤላችሁ መጥቻለሁ። ቅዳሜና እሁዳችሁ እንዴት አለፈ? አሪፍ እንደነበረ ተስፋ አድርጋለሁ። ዛሬ ግን ሰኞ ላይ ደርሰን መልሰን ተገናኝተናል። ቤተሰቦች እንደሁሉ ጊዜውም እንግዲህ ቪዲዮን ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። ዛሬ ቪዲዮቻችን ላይ እኔም እናንተም ሪአክት እናደርጋለን። እናንተ ኮሜንት ላይ ሐሳባችሁን በመስጠት ደግሞ ከዚህ በቀጥታ ለእናንተ ሐሳቤን በማድረስ እንግዲህ ቪዲዮዎች ላይ እየተማማርን እየተዝናናን አብረን ቆይታ እናደርጋለን። በተለይ መነጋገሪያ የነበሩ ጉዳዮች ላይ ሐሳቦቻችሁን መስጠታችሁን እንዳትረሱ። ሁለተኛ ቻናል ላይ ኮሜንት ላይ ገብታችሁ ቼክ አድርጉ። ከመጨረሻ ድረስ የትም እንዳትሄዱ። ረመዳን ምን ለገመተሽ ሰምቡዛ ሁሉም ሰምቡሳ ፈለገ። ረመዳን ጾም በገባ በሳምንቱ ማነው? ሰላም አለይኩም ነቢ። ሰላም ነው ማለት ደህና ዋላችሁ? እሺ አሁን ምን ፈለክ? በሩን ክፈተው አንዴ እኮ የፈለከውን ተናገርና ልጋለ ነው እንዳጣበከ ሰውዬ። በሩ ልዘጋው ነው። ወደ ጉዳይ ልጅ አይደለ እንዴ? ሁሌ ጾም በመጣ ቁጥር እንደዚህ የምትሆነው ወደ ጉዳይ ግባ ሰውዬ። በሩ ልዘጋው ነው። እሺ ትናንትና ሙባረክ ጠርቶኝ ነበር ስላልቻልኩ ነው ያልመጣው። ሙባረክ አሁን አፍጥር ላይ ነው። አፍጥር ላይ ነው እና ኮኪሱ እንዳክ ኮኪሱ እንቁላል አለው ስጋ አለው። እሺ ሾርባ ቀምሽ ይወጣለው ባይሆን በቃ ወተት አለው እሱ ሚዱጣ እንዴ። አረ በማርያም ክፈተው በእናትህ። በማርያም ምን ፈልገህ ነው? አምና የበላሁት ማለት ነው። እስከዛሬ ስላልተጠመቅኩ የአሁኑንም አመት አንድ ላይ ልብላና የቄደር ስለበቃ ሙባረክ ነው የፈለከው። ሲጨርስ ተራላለሁ ይዱጣ እንዴ። አንተ እስኪ ክፈተው ሙባረክ። አንተውን የምትሰራው ስራ አላህ ይፈቅደዋል? እንደዚህ አይነት ስራ እንዴ አምላክ እንደዚህ አይነት ስራ እንድትሰራ ይፈቅዳል? ክፈተው ሙባረክ። ሙቤ ደህና ዋልክ? ምን አይነት ልጅ ነው የወለድከው? በእናትህ አገባም ብሎ እኮ እንደዚህ አልነቀም እንዴ። ንፍጣም አመት በአመት አንተ ጾም በመጣ ቁጥር እንደዚህ ማመናጨቅ አለብን? ምን አይነት የተረገመ ልጅ ነው የወለድከው? በለው ይሄማ ያንተ ሽንት አይደለም። ይሄ ውሃ ይለቅ። አንከራተተኝ እኮ እኔ አፉ እለዋለሁ። አፉ ብያለሁ። ኮኪሱን ደህና አይደል? ድንኳን ሰበራ አለ እንዴ አፍጥር ሰዓት ላይ። በነገራችን ላይ ስለ ሃይማኖት የምታውቁት ደግሞ እቺ ነገር አስራ የዳር ያስጠምቃል እንዴ ከሙስሊሞች ጋር ሰዓት መሳተፍ ስላልገባኝ ነው። በእርግጥ አይመለከተንም፣ ያው ጀስት እንድትወያዩበት ነው። የጉራጌ አነጋገር ፓርት ቧል ፍየል ከመለሷ ደንበኛ መያዟ የነ ቶሎ ቤት ሱቅ የአባይ ልጅ ደንበኛ ጠማው ዋሽንት ነው። ዋሽንግተን አንታሻሰብ የህዝብ ሽንት ቤት መጀመሪያ ማሳሰብ ያለ ዝም ብሎ ዘው ተብሎ አይገባ። እሺ ሌላ ጊዜ ዘው ብሎ አጥቅ ይኸውልህ፣ አላስፈላጊ ድምጽ ማሰማት ከምሮ መውጣት አይቻልም። አረኔ ሸንቼ ብቻ ነው ሞቱ ይድግምሽ ሽታ እንዳታሰሙ እንዳይሉ ቆይ። አቤት ጉድ ፈላ። በቃ ያስጨምራል እንዳይሉ ይቅርታ አምልጦኝ ነው። ለምን ያመልጣ አንተ ቆጣጠራ እንዴ? ልሽና ብሎ ገብቶ ፖፖ የሚያስደነግጥ ድምጽ ያወጣ እንዴ? ካስበላንት ምንድነው ደግሞ ያወጣም እንዴ? አንተ እንደ ፊልም ይዘህ ነው እንደገባው አጥቶታል። አላየሁት እኮ ነው። ምን አይነቱ ገሶን የመጣብኝ ዛሬ ደግሞ በእናታ በመድኃኒዓለም ክምር ምንድነው ዳር ላይ ክምር ወጣው? እኔ እኮ አይደሉም እኔ ነው። አረ ግድ የለም ምን ብቻ መንልኝ አሳድገዋል እንዴ? ግዴታ አባዬ ብሎ መጣራት አለበት እንዴ? አንተ እንድታምን አወይኔ አይደለም አልኩ እኮ ምንድነው የምትለኝ? ይኸውልህ ለዛሬ ወለደ አንጀት አላስችል ብሎ ነው ብያለሁ ያለው። እሺ ከዚህ በኋላ ደግማታል። ሰው እንዴት አነጣጥሮ ማራት ይከብደው? አረ ወዲያ እየተሳቀቁ ከማራት በቃ ይቅርብ። እንደዚህ እንዴ ዋጋ ያስጨምራል አለ ማለታቸው ራሱ እነሱ ነው እርግጠኛ ነኝ። አረ ምን ይሻለኝ? ይሄን ቲማቲም በልቼ ሆዴን የታመምኩት ላይቶቹ እኮ ነው መርዝ ጠርበርጌ ሶፋ ላይ አለ። አይግጥም ቻው። አይ ጠስቢያ ያለግዳል። ይህ የምትመለከቱት የ23 ዓመት ኢትዮጵያዊ ወጣት መላኩ ይባላል።
ከጎኑ ያለችው ደግሞ አሜሪካዊት እናቱ ሚስ ኢንድሪያስ ትባላለች። መላኩ በተወለደ በ2 ሳምንቱ በአዲስ አበባ ቃሊቲ አካባቢ ወረዳ 26 ቀበሌ 06 አካባቢ ተጥሎ በሰዓቱ ሰለሞን ሽበሺ በተባለ የፖሊስ አባል ተገኝቶ ቀጨኔ መድኃኔዓለም አካባቢ የሚገኝ ማሳደጊያ ድርጅት ገብቶ ነበር። ሚስ ኢንድሪያስ ከአሜሪካ ካንሳስ ግዛት ወደ ኢትዮጵያ በመምጣት ከማሳደጊያ ድርጅቱ መላኩን ተረክባ በአሜሪካ በጥሩ ሁኔታ አሳድገዋለች። ነገር ግን ወጣት መላኩ ወላጅናቱን ፍለጋ ከ23 ዓመታት በኋላ ወደ ኢትዮጵያ መጥቷል። በዚህ ሰዓትም ወላጅናቱን እያፈላለገ ነው። መታቁት ካላችሁ እባካችሁ ተባበሩት። ከበርጫ ቤት ወደ ለቅሶ ቤት እንዴ! አይኑ ምን ያካክላል? አቤት ሰላም ነው። አዎ ምን አልከኝ? ለምንድን ነው የሞተው? እንዴ ለምንድን ነው የሞተው ማለታችሁ ነው? ታሞ ነው። የሚበላ ነገር የለም። ይሄው ንፍሮ የተዘጋጀ ነው። ቆሎ ነገር ብሉስ ከዛ አረ ተቆልቷል። እየበላችሁ የለም እንዴ? ኬክ ነገር አይ እዚህ ለቅሶ ቤት እንደዛ አይነት ነገር የለም እዚህ ሀገር። እናውቀዋለን እንዴ ሟቹን? ኧረ አታውቁትም። እስኪ አስተዋውቀን ሟቹን ግደላቸው። ሞቷል እንዴ? የእናንተ ይበስ ራሄል ጌቱ ዩይቺው ገቱ ባንዲራው ለምን ይቀየራል እንዴ? ባንዲራው ትርጉሙ ኧረ የማትፈጥሩት ነገር የለም። ራሄል ጌቱን ደግሞ ህንዳዊ ያደርጋቸዋት። አረንጓዴው ለምለም ነው ይሏል እንዴ? እኔ ባለቤቴ እኮ ለምለም ነው ስሟ። አረንጓዴ ብዬ ስጠራት ግን ፊቷ ቀይ ነው የሚሆነው። ለምን ትገላምጣለች እንዴ? ትርጉም ይቀር እንዴ? እኔ እኮ ልብሴን ይዤ ሻንጣዬን ጥቅልል አድርጌ እኮ መውጣት አቅቶኝ አይደለም እንዴ? ጓደኛዬ ናት እንዴ? ደሞስ ቢጫው ምንድነው? ተስፋ ነው ይላል። እኔ ተስፋ ካለ ሊሞክር ብዬ ቀበሌ ሄድኩኝ የዳዳ ለማውጣት። ከኔ ፊት ለፊት ኤርሚያስ አማልጋ ተሰልፏል። ሀገሬ ተስፋ ቆርጥ በቃ እንዴ! ተመልከት እስቲ ጭራሽ ምን ይሉኛል እዛ የተሰበሰቡት? እርሶ የዳዳ ለመሆኖት 3 ምስክር አምጡ። እንዴ የ3 ሰው ታክሲ መክፈል ብቻ እዚህ መጣለሁ እንዴ? እኔ ልጅ ዳባ አላለሁ እንዴ? እንደው ብቻ እንደው በተሰበሰቡበት እንደው ግንባራቸው ልላቸው ስል ለሻይ ወጡ እንጂ የቀዩን ክፍል አሁን እኔ በታክሲ ሄጃለሁ። ኧረ እባክሽ እስቲ ፊሊንጉ እንዴት ነው? እኔ በሞክረው እሱን ነገር ደስ ይላል። በታክሲ መሄድ እኔ በታክሲ ሄጄ አውቃለሁ። ኧረ ተው ይሄ ህዝብ ያሳዝናችሁ። በታክሲ ሄጄ አውቃለሁ ማለት በታክሲ ኧረ በስመ አብ። እሺ ለሳክስ እንደሆነ እናውቃለን። በነገራችን ላይ ነው በታክሲ የምንሄደው፣ ምንም ጥያቄ የለው። ኢቭን መኪና ያለው ሰው ራሱ አንዳንዴ መንዳት ሲደብረው በታክሲ ሄደ። ነገራችን ላይ ከዚህ ጋር ተያይዞ አንዲት ጋዜጠኛ ከዚህ ቀደም ለ3 ተከታታይ ወራት አንዳንዱ ስራ ፈልጎ ያጣል፣ አንዳንዱ ደግሞ ራሱን መስዋዕት አድርጎ ተከፍሎት እንደሚሰራ አክት አድርጎ ቦታ ይደርሳል። አሁን ያለችበት አባይ ቲቪ ነው። ዩቲዩብ ቻናልም አይ ቲንክ አላት መሰለኝ። አባይ ከመግባት በፊት 3 ወር ደውም ሚስጥር ነው እየተከፈለኝ ነው ያልኩ ነበር ምሰራ የነበረው። 3 ወር በነፃ ሰርቻለሁ። አባይ ሳይሆን ሌላ ቲቪ ስቴሽን ቲቪ9 ነው የቲቪ ጣቢያ አለና ምን ሊመር ይችላል? ኑሮ አንደኛ መልስ ነው። የነፃነት ጨዋታ በጣም ነው የሚገርመው። እንደምላችሁ እንደምከርማችሁ እንደምሰምታችኋል። ይህ የነፃነት ጨዋታ ነው። ባንጋፋውና በተወዳጁ ነፃነት ወርቅነህ ስም የተሰየመው የነፃነት ጨዋታ። ሁላችሁም ትመጣላችሁ፣ ነፃ ሆናችሁ ተንፈሳችሁ ትሄዳላችሁ። በየዙሩ ሳቅ፣ እንደገና በተከታታይ 7 ጊዜ ያሸነፈ ቤተሰብ ሌላ ሳቅና ቁም ነገር፣ እንደገና በተከታታይ 7 ጊዜ ያሸነፈ ቤተሰብ ሌላ ሳቅ፣ ሌላ ቁም ነገርና ደስታን ገብይቶ ይመለሳል። እሺ በዚህ በኩል የሳቅ በሳቅ ቤተሰብ አለ፣ በዚህ በኩል የቁም ነገር ቤተሰብ አለ። በመካከላቸው ጆኒ ፍሪጁ ቅዝቅዝ ይገኛሉ። ወደ መጀመሪያው ጥያቄ እንሄዳለን። ምን ሊመር ይችላል? ኑሮ አንደኛው መልስ መረረኝ አረሰለችኝ። አንደኛው መልስ ነው ኑሮ። እሺ ምን ሊመር ይችላል? ኮሶ መጥፎ አይደለም። የድሮ ሰው እኮ ያሁን ኑሮን ስላላየው ነው ኮሶ ይመራል ያለ እንጂ ኮሶ አይመርም ነው። በዚህ ኑሮ አንፃር ኮሶ አይመርም። መጥፎ አይደለም። ፕሮግራም ይናፍቃል በጣም።
የርዳው ጤናው ጉድህን አላየህም። ካሙሌ ሙራጃ ላይ የርዳው ጤናው ዲስትራክ ሰርቶለታል። አይነ ስውርነት ምን እንደሆነ ሳላውቅ ሹፌር መሆን ነበር ዊሽ ድሪም ስትጠየቅ ዛሬ ሁሉም ገብቶኝ ልሞክል ብልስ ራይድ ማነው እኔን አምኖ የሚጀምረው መንገድ ስለሆነም በእርጋታ ወጥቼ ከጋቢናው አይንም አይጠይቀውን ሂፓፔ ላሽከርክረው። አሁን አንዴ በደንብ የምሰማው የርዳው ጤናው የመልስ ምትን እንጠብቃለን እና ቀሳስር እንጂ አነጋጋሪው ቪዲዮ አይሾ ኢትዮጵያና ረዱ and so much more። ወደ መጀመሪያው ዜናችን ስንሄድ ዲቤክ በሴት ቨርዥን መታለች። ከወንዶች በፍጹም መስማት ማንፈልገው 5 ነገሮች። 5 መሆኑም አንድ ነገር። አንደኛ አላቅ ምንድነው የማታውቀው? ሁሉ ነገር ማወቅ አለበት እንዴ? ሁለተኛ ላስብበት። ምንድነው የምታስብበት? ዲቤክን ጥሩት። ይቺ በጣም ተኮስ ያለች ነው። ይሄን አድርግልኝ፣ እሺ፣ ይሄንን ሁንልኝ፣ እሺ፣ ይሄንን ግዛልኝ፣ እሺ። ሶስተኛ አልደባደብም። እኔ ከሰው ጋር በሰላም ነው የምኖረው። ብናደድም ስሜቴን ዋጥ ነው የማደርገው። ምንም የምትውጠው ነገር የለም። ምግብ ዋጥ what አሬች በጣም ቀልደኛ ነው። ሰው የሚያናድድ ሰው ካጣክ ራሱ ግድግዳ ደብድብ። አትወዱም ለካ። ቆይ ይሄው ክላኬት። አራተኛ ፈራው። ምንድን ነው የምትፈራው? እኔ ምን ልሰራ ነው? እኔ ግን ጥያቄ አለኝ። ቀልደኛዋ እሷ ከሆነች እኔ ምን ልሰራ ነው? እኔ እፈራልሃለሁ። ወንዱ ምን ሊሆን ነው? እትትዬ ነው፣ እትትዬ ነው። አምስተኛ አምሮብኛል፣ 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 ዛሬ አምሮብኛል። ዝንጀሮ መለስ ካልክ ይበቃል። ደግሞ ወደ አንተ ልምጣ። አጅሬው ተመቸሻ? ዚዚ እንግሊዝኛው ይመጣልሃል። ምን ዋጋ አለው ግን? እሷን እንደሆነ አትውጣት። ምግብ ዋጥ፣ ምግብ ዋጥ። ግን የእነሱን ቋንቋ በጃኒ ስም ወየ ወየ። ሰላም 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 ሰላም። አዶናይ ከመቀኒና ያለሃ አለን አለና ከመላ ከዚ ዝረኸብኩሃ ቴንኪዩ ቴንኪዩ። አነ ወንደ ሲድኒ ተራሓ ዘለሃ ስራሕ ብጣዕሚ ደስ ብለኒ። ቴንኪዩ። እሺ ካቢ ጓንዳዬ ባላም ቢጃኒስ ብናይ ጃኒስ ምን $100 ክልታይ $100 በጃኒስ $100 $16,000 ብር ማለት ነው። 16,000 ብር። ቴንኪዩ ኒናት እና መሰል ያቀኒል በጣም ያቀኒልና። እሺ ቴንኪዩ። እሺ ጋይስ ታፕታፕ ያረጋችሁ። ራችን ላይ ስለ አዶናይ ቀን በቀን አውርታችሁ አትችልም። በየቀኑ አዳዲስ ሪከርድ እያስመዘገበ ነው ያለው። በዚህ ጾም እንግዲህ የወንድም ካሊድ ድርጅት ጋር ሄዶ በስሙና በጃኒ ስም ወደ 8 ሚሊዮን አንድ ላይ ከ20 ሚሊዮን ብር በላይ ገቢ አድርጎታል። ሌላኛው ጉዳይ አዶናይ እንግዲህ ይሄ ወሬ ተወርቶ ሳያልቅ ደግሞ የራሱ አፕሊኬሽን ሲድራ አፕሊኬሽን የሚባል አውርዶታል። ያ አፕሊኬሽን ግን 7 ቀን በኋላ ነው አይ ቲንክ አክቲቭ የሚሆነው። አውርጃቸዋለሁኝ። ኢሜል አስገብታችሁ አግሪ ያድርጋችሁ ምናምን ካላችሁ በኋላ የሆነ ሰዓቱ ካውንት ዳውን እያደረገ ወደ ታች እየቆጠረ ይሄዳል ማለት ነው። እዛ ላይ ከታዩት መካከል ደግሞ እንግዲህ ሞዴል ሀሴት ደረጀ ጋር የፍቅር ግንኙነት ውስጥ ናቸው ብሎ ብዙ ሰው ያለ ፍቅር ሰው መኖር አይችልም ጎበዝ። ኧረ ተው ተው። ግን ማለት ተጋብተናል አላሉም። ሀሴት ደረጀ በቃ እንዳለ ካሜራው እይታ ምናምን ሁሉ ነገር እነሱ ላይ ነበረ። አጋጣሚ ደግሞ ጎን ለጎን ነው ቁጭ ያሉት። እንዴ ሚስት ማማረጥ ጀመረን። በቃ ስራ ፈተውነን። እግዚአብሔር እርግጠኛ ነኝ ባለትዳር ያልሆነ ሰው ነው እንደዚህ የሚያደርገው። ያልተገኘ ቲክታከር የለም። መግዲ በጣም ነው የምወዳት። በጣም በጣም አድናቂዋ ነኝ። እንደተባለው አዶናይና ሀሴት ፍቅረኛሞች አራሉ ነው እንዴ? የምትሉ ሰዎች ግን ሰው ያለ ፍቅረኛሞች መኖር አይችልም እንዴ? እናንተ ማርፋችሁ ስራችሁን ስሩ፣ እነሱ ማርፈው ስራ። ንገሪልኝ እስቲ ንገሪልኝ። እንደዚህ እያልሽ በቃ ሰው መኖር ይችላል፣ ስራውን መስራት ይችላል። ሌላኛው መነጋገሪያ ጉዳይ ጆን ዳንኤል ደግሞ እንግዲህ አዶናይ ካላችሁ ጆን ዳንኤል ማለት አለባችሁ። የግቱም በጣም በጊዜው ተፎካካሪ ባይሆኑም በጣም አሉ የሚባሉት ቲክታከሮች የምንመካባቸው ለወጣቶች አርአያ የሚሆኑ ጥሩ ስራ የሚሰሩ ናቸው። ግን ጆን ዳንኤል ከእስር ቤት ከወጣ በኋላ በ2 ወር ባልሞላ ውስጥ ብዙ ታሪኮችን ሰርተዋል። አንዳንድ ጊዜ አለማወቅ ግን ከተጠያቂነት አያድንም። ይሄ ነገር ያሳስረዋል
ታስሯል፣ ተመልሶ እስር ቤት ሊገባ ይችላል እያሉ ነው። ያበረ ነገር አለ። ዶክተር ጆን ዳንኤል ይባላል። ዶክተር ጆን ዳንኤል እኔ ጋር መታከም የምትፈልጉ ሰዎች ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ህግ አለማወቅ ተጠያቂነት አያድንም። ዶክተር የሚለውን ስያሜ ገንዘብ ለማግኘት ብለህ ያለ አግባብ ተጠቅመሃል። ስለዚህ ዩዘር ኔምህን ቀይር፣ ይህንን ቪዲዮ አጥፋ፣ አለበለዚያ በህግ አግባብ እንጠይቅሃለን። እንግዲህ ቪዲዮም አካውንቱ ላይ የለም ለጊዜው አጥፍቷል። ዩዘር ኔሙንም ዶክተር ጆን ዳንኤል ያለውን ጆን ዳንኤል ወደሚለው መልሷል። ነገር ግን ከተጠያቂነት አይደለም። እንደዚህ ነገር ማስታወቂያ ላይ መጠንቀቅ ያለባቸው ታዋቂ ሰዎች ብዬ ማስበው 3D ሞሽን ግራፊክስ የሚሰሩ ሪል ስቴቶች አለማስተዋወቅ፣ ንግድ ፍቃድ ብቻ አይቶ አለማስተዋወቅ ብቻ የሚታዩ ብዙ ነገሮች አሉ። ማንም ሰው ከነዚህ አይነት ሰዎች መማር አለበት ብዬ ማስበው መጠጥ ማስተዋወቅ ትክክል አይደለም። እዚህ ጋር ተይዞ እንግዲህ እንደ አራያ የምንወስዳት ጋዜጠኛ ናፍቆትም ስለ ማስታወቂያ ያወራችበት በቢሊየን ቢከፈለኝ እኔ አልኮል ፕሮሞት አደረግም አልኮል በፍጹም አላስተዋውቅም። አዎ ምክንያት አለ። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አደረገ። የአንድ ብር ሲቹዌሽን ሲፈጠር አሁን ብዙ ሰዎች እኔ ሪሌሽንሺፕ ውስጥ እንደሆንኩ አያውቁም። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አደረገያለሁ። ማንን? የሚታወቅ ቲክቶከር በደንብ የሚታወቅ በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎኝ ሰርቷል። እሱ እግዚአብሔር ማርያም በጣም ነው ያበሳጨኝ። ማለት ማን በጣም ብልግና ነው ባይዞ የሆነ ነገር ሲወራ ከዛ በኋላ ነው እኔ ራሱ ለሰው ማድረግ የተውኩት። የሆነ ነገር ስለኔ የሆነ ነገር ተወራ በዛ ሳታ ሆነ እኮ ምናምን ብሎ ተምብኔል አድርጎ ምናምን ማጋጋል ሲቹዌሽኑ ልክ አይደል። ሜቢ በሱ ሳይድ ስላላወቀ ኢንስቲትዩሽን ምናምን በጣም ኃይለኛ እንትን አልመሰለም። አብሶሉትሊ ናት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ። ባይዞ ከሁሉም ነገር ነው ብሎክ ያደረኩት። አትሊስት አይጠይቀኝም። ማይ ምንድነው ሲቹዌሽኑ? አረ በሙድ ራሱ አቺ ምናምን ብለህ አትጠይቅም። ከዛ ደግሞ ሃፒ በርዝዴይ ምናምን ዊክ ቢፎር ምናምን የተባባልን ሰዎች የሆነ ብቻ በጣም ነው ያፈርኩበት። አይደረግም ለሌላ ሰው ለኔ ችግር የለም። አሁን ልክ በይኩ እንደዚህ ያረጋል ብሎክ አድርገው ችግር የለም። ይመጣ ያላረከው ነገር ማለት ሪፖስት ባረጋው አስበው ይደብረኛል። አይደረግም እንጂ ለምን ታረጋዋለህ? እውነትም ሆነ ውሸትም ሆነ ዋይሩ እንትን እንዴት ነው እንጃ። እኔ አሁን እሱ ልጅ መንገድ ላይ ባገኘው ምንድነው ማለት ኦ ማይ ጋድ ከሯል ዙሩ በጣም አዋራዋል። ማይቴስ ምንድነው የሚፈጠረው? አኮርድ ሲቹዌሽን ላለመፍጠር ማስመሰል ይኖርብኛል ምናምን እያልኩ ነበር። አላገኘሁትም። ታገኙኝም እንዳትጠገኝ እንዳታወራኝ እንዳያወራኝ ማለት አስቀይመዋለሁ። ማለት የዛን ጊዜ የነበርኩበትን ሲቹዌሽን እኔ ነኝ የማውቀው። ገባህ? ሉዝ ማረገው ነገር አይነት ቢሆን ኖሮ ሉዝ አስደርጎኝ ነበር። እሱ ደግሞ ፋየር ቤንዚን ይጨምራል። ተምኔል እኮ ነው ይገርም ነው። እሺ በቃ ኢትስ ኦኬ ተምኔሉ እሺ ብዬ ገብቼ ነገራችን ላይ የተፈጠረው ነገር እንግዲህ ማሂ እንትን የቀለበት ካረገች በኋላ ወቸ ጉድ ገስት ነበረች እሷ ራሷ። እኔ በነገራችን በጣም ከተደሰቱላት መካከል አንደኛው እኔ ነኝ። በጣም ከመወዳቸው አንዳንድ ሴቶች ሚዲያ ላይ አክት የሚያረጉት አሉ አይደለም፣ ሴትነታቸውን ብቻ እያሳዩ ለምንም ፐርፎርማንስ የሆነ ቦታ መድረስ የሚፈልጉ ሰዎች አሉ። ሁሉም አይደሉም፣ በጣም ጥቂት ሰው እንደነ ማሂ መክሊት የምትባል የምታቋት የዶሮ ከነ ነቢል ጋር የምትሰሩ መቅደስ ነው ቅድም አይተናታል ከአና አዶናይ ጋር እሱንና ማሂን በጣም ከመወዳቸው ከማከብራቸው ከነዩቲናስ ጎን ለጎን በጣም ካላላቃትም ግን በቃ ሚዲያው ላይ ስለማቃት በጣም ከማደንቃቸው ከማከብራቸው መካከል ነች። ነገር ግን ስለ ፕሮሚሳው ስታወራ እንግዲህ ከዚህ ቀደም አለ ዩቲዩብ የሆነ ቪዲዮ ሰርተዋል። አሌንም በተመሳሳይ መልኩ በጣም ወደዋለሁ። እኛ አገራችን ላይ በጣም ብዙ ጊዜ የሚያጨቃጭቀን ብዬ የማስበው ትርጉምና ምቀኝነት ነው። አሌ ጋር ምቀኝነት አለ ብዬ አላስብም። የከተማ ልጅ ነው ያወራበት ወይና ማሂ ጋር የደረሰው ወይ ደግሞ ላይፏን የረበሸበት መንገድ እነሱ ናቸው የሚያውቁት። እንግዲህ አም ሹር ይቅርታ እንደሚጠይቃት ተስፋ አድርጋለሁ። ነገር ግን የሆነ ወቅት ገስታቸው ነበረ። ከገስታቸው ላይም ደግሞ ተቆራርጦ የወጡት ትንሽ ቅር አሰኝቶታል። ጠየቃችሁኝ። እኔ እኮ የሚገርመኝ እኮ ወቸኩ ለነገሩ የኔ ጊዜ መብራት ተቋርጦ በጣም ብዙ ያልሰማችሁት ነገር አለ። ያው የሚቆረጠውም ነገር እንዳለ ነው የተቆረጠው። ማውራት የነበረብኝ ያልተላለፈም አይነት ንግግሮች ውስጥ እንግዲህ እድል አለመስጠት የሆነ ፍጥን ማለት ትንቀለቀላለች ብሎ ደፈር ብሎ አውርተዋል። በጊዜው ወይ ቢፋላቸው ወይ ደግሞ ተነጋግሮ ነው ብዬ አይቻለሁ በወቅቱ ዱዊንግ ቤት
ኦልዌይስ አሪፍ ጥያቄዎች ትጠይቃለች። የሆነ የሚያቅለበልባት ነገር አለ አውቃለሁ፣ ግን እኔ እንጃ እንዴት ባላየ እያለፍኩት እንደሆነ ብቻ ይኸውላችሁ በደንብ የማሂን ነገር ለማየት በደንብ እንዲገለጽላቸው ብለው ወቅቱ 1 ብር ገስት ነበረ ውስጥ ላይ 1 ብርና ማሂ ፍቅረኛሞች ናቸው ምናምን ወዳዋለች ምናምን የሚሉ ኮመንቶች ይበዙ ነበረ። አሌም ኮመንት አንብቧል በወቅቱ ኮመንቱን ስሙ እንደተፈጠረ ላሳያችሁ። ሶ ኮመንት ሴክሽን እንግባለን። I have never seen Mahi acting like this. She is in love. Oh my god. ማሂ ፎንቋ ገብቶልሻል። Oh my god. 1 አመት በፊት የተሰራ ቪዲዮ ነውና ማሂ ግን እስከዛሬ ድረስ አቆይተሽ ዛሬ መናገርሽ I'm sure እኔ ለቀ ይቅርታ ልብ ሊኖራችሁ ይገባል እያስባለሁ። ነገር እንዲገለጽላችሁ የቢቦይ ቶሚ ይሄ ምናምን ነገር ሴቶች ወንዶች የሚመርጡበት ወይ ወንዶች ሴቶች የሚመርጡበት ፕሮግራም ማን አታስወራቸውም ኋላ ሆነ ተውጡ። እኔ እንደው ኮሜንት አረኩት ለመጀመሪያ ጊዜ ዛኔ ነው ማን በህይወቴ ኮሜንት ጭሮ የሰማችሁትን ነው እንግዲህ አለ የተናገረበት የራሱ ግልጽነት ሊኖረው ይችላል። ባለቤቱ ጋር ደግሞ ሲደርስ ላይፉ ሊራብሽ ይችላል። ምንም ጥያቄ ነው። ሁለታችሁ ግን አራዳ መሆን አለባችሁ። በቃ ጀስት አልፎ ለላይፍሽ እንግዲህ በጣም ፈጣሪ እስከ ፍቅር እስከ መቃብር ያርግላችኋል የሚባለው። ማሂ የምር በጣም ነው የምወዳት በጣም አሌንም በጣም በተለይ ወንድሙ ከሞተ ጀምሮ አሌ ቪዲዮ ፖስት ሲያደርግ እኔም ሪአክሽን ስለምሰራም በዛውም ደግሞ አሌ በጣም ስለሚመቸኝ እመለከተዋለሁ። አም ሹር ፒስ እንደምትፈጥሩ ተስፋ አደርጋለሁ። ማሂ ያለችበት ቪዲዮ አያመልጠኝም። እንደውም የውጮቹ ቭሎግ ድሬዳዋ ላይ የሆነ ሰው የውጭ ቭሎግ እያደረገ እሷን ብዬ ነው ቻናሉን ሰብስክራይብ ያደረኩት። የሆነ ቻናል አለ ስሙን አላስታውሰውም። የሆነ የሚያቃጥል ነገር እየበሉ ድንች በድንቹ ምናምን ብቻ አይቻለሁ። ማሂ በጣም ጎበዝ ልጅ ነች። እንደውም እኔ አሌ እንደገለጸው ሳይሆን እኔ ፍጥን ማለቷ ብዙ ቪዲዮቹ ላይ የሆነ ውበት ይሰጣል ብዬ አስባለሁ። ለኔ ደግሞ ማለት ነውና የነ ቢቦይ ቶሚ ኮንቴንት ላይ ከ4 አመት በፊት ወንዶች ሴትን የሚመርጡበት ቦታ ላይ አሌክስ ጠቅሶ ተናግሯል። እሱን ቪዲዮ ተመልክቻለሁ። ብቻ በፍቅር እንደሚጠናቀቅ ተስፋ አደርጋለሁ። ምንድነው የኔ ትግል የህዝብ ጥያቄ? እሺ የራሴ ነው። what የህዝብ አልነበረም ስታገለኝ ነው። እንደዚህ አይነት ፖለቲከኞች ናቸው እያስበሉ የራበኝ አፈር እየራሱ ስለቁርስ እያሰብኩ ምሳ እየደረሰብኝ ለህዝብ ጨነቃለሁ። ሲደላኝ በከሰለ ለምሶ ፓወር ይኖራል። እኔ ምንድነው የገዢዎቹ አካል ሰዎች የሚመሩት ሰዎች አካል እያገኙት ያለውን እኔ ብቃመስ ማንም ሰው ማዝረፍ ማንም ይዘርፋል። ምዘርፉት ነው ያገኙ አካፍሉ። አሁን መልክቴን በዙ እኔ ብር አካውንት ውስጥ ብር ሲኖር አንድ ቀን መንግስትን ለመተቸት ሲቸግረኝ ነው መጣ። የነዛ የገዢዎቹ አካል ቤተሰቦች የሚያሽከረክሩት መኪና ላሽከረክር ወይም መሽከረኛ እኔ ባጃጅ ነው እነሱ መኪና ካሽከረከሩ እኔ ባጃጅ ላሽከረክር። ስለዚህ ባይመለከተኝ አራታው ከሞላ ፖለቲካ የሚባል ነገር ጋር ንክኪ አልፈልግም ነው በቃ ማለት እሱ አሁን ለጫዋታ ነው እንደዚህ ያለው እንጂ አብዛኛው ነገር ሊሆን ይችላል እንደዛ። ብዙ አሁን ሰሞኑን ቀበሌ ቤት ካርታ እንሰጣለን ምናምን እዛ ደርሶ እየሞከርን ነው ምናምን እንደሚል ተስፋ አደርጋለሁ። ሳክሱ ለዚህ ይሰራል። ከዛ ውጪ አይ ልጅ ወቾ ጉዳይ ቀርቦ የሆነ ጊዜ ምን እንዳለ ታስተውሳላችሁ? እንትን ፖድካስት ላይ የነዚህ ልጆች ፖድካስት ላይ ምን ይመቻል? የነሱ ፖድካስት ላይ ሴቷ ትመችኛለች አላል። በቃ ተይ ሌባ ወንድም ሲኖር መሮኛል። ተይ እንደዚህ አትበይ። ተይኝ አንቺ ሴትዮ አንተ ይላል እንዳያጡት ሁለቱ ናችሁ ተፈጥራችሁ ትንሽ ትልቀላችሁ። ኧረ ተው ተይኝ። ይሄ ልጅ መሮኛል። በድያለሁ What? አዩ ተጸጽቷል። ነግሬህ ያለው ስማ ወንድም 7 ጊዜ በል 7 ጊዜ ቀርበሩ ስለሚል ነው መጽሐፍ። እሺ የት እያልክ ነው? ሽንት ሸርችልን ተማም አለ ደግፎ ነው ወንዶ ሰው ከሰው ጋር ሰው ታጠቅ አይ ሄሎ ወንግል የብራዘር መኪና ላይ ሰፈር አለ አይደል እንዴ? ብራዘር እንዳለኝ ሆኖ ወንድም ቢበድል 7 ጊዜ ይቀበሉ ብሎኛል እና 3 የሰርቄዋለሁ 4 ይቀረኛል። 4 ጎማውን ፍተው። ኦኬ 7 እስኪሞላ ድረስ ያዋጣል። ሀብታም ትሆናለህ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዛና ፈታ እንዳላችሁበት ተስፋ አደርጋለሁ። እናንተም ደግሞ ሀሳቦቻችሁን ኮሜንት ላይ በማድረግ እንግዲህ መሳተፍ ሪአክት ማድረግ ትችላላችሁ። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ፣ ሌሎችም እንዲሳተፉበት። ቀጣይ በምርጥ ቪዲዮ አገኛችኋለሁ።